ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤን ከሆነ አንድ አይነት ቤዝ ካላቸው እና የተለያየ ፓወር ካላቸው በማባዛት ጊዜ ምንድነው ቤዙን አንድ እናደርግና ምን እናደርጋለን? ፓወሮችን መደመር ነው ማለት ነው። ፓወሮችን መደመር ማለት ነው። አሁን ለምሳሌ 2 ዘ ፓወር ኦፍ 3 ታይምስ 2 ዘ ፓወር ኦፍ 5 የሚባል ምን እናደርጋለን ማለት 2 ዘ ፓወር ኦፍ 3 ፕላስ 5 እናደርግና ይሄ 2 ዘ ፓወር ኦፍ 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አለ። ለምሳሌ 4 ዘ ፓወር ኦፍ 10 ታይምስ 4 ዘ ፓወር ኦፍ 7 ታይምስ 4 ዘ ፓወር ኦፍ 8 ቢሆን ምንም ችግር የለም። አንዱን 4 ቤዙ ተመሳሳይ ስለሆነ ከዛ 10 ሲደመር 7 ሲደመር 8 እናደርጋለን። 17 ሲደመር 8 27 ይመጣል 25 ማለት ነው። 10 ዘ ፓወር ኦፍ 25 ይመጣል ማለት። ስለዚህ ምንድነው አንድ አይነት ቤዝ ኖሯቸው የተለያየ ፓወር ካላቸው በማባዛት ጊዜ ፓወሮችን መደመር ነው። አንዱ ቤዝ ወስደን ነው ይሄኛው። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ዕለት ዩኒት 3 የምንጀምርበት ወይም ደግሞ ይሄ ራሽናል ወይም ኤክስፖነንት ኤንድ ሎጋሪዝም የሚለው ሌሰን የምንጀምርበት ሌሰን ነው ተማሪዎች። ያው ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ በፊት የለቀቅናቸውን ቪዲዮዎች ማየት ትችላላችሁ፣ መመልከት ትችላላችሁ። እንዲሁም ቻናላችንም ሰብስክራይብ ማድረግ ትችላላችሁ ማለት ነው። እንዲሁም የተለያዩ ጥያቄዎች ለኢንትራንስ የሚያገለግሉ እንዲሁም ለእናንተም ክላስ ቴስት የሚያገለግሉ የተለያዩ ጥያቄዎችን ቴሌግራም ቻናላችን ላይ ስታገኛላችሁ። ቴሌግራም ቻናላችንን ጆይን አድርጉ። በዛሬው ዕለት ኤክስፖነንት ምንድን ነው? ኤክስፖነንት ውስጥ ቤዝ እና ፓወር ወይም ኤክስፖነንት እንባላለን። እሱ እንለያለን። እንዲሁም የተለያዩ ሎስ ኦፍ ኤክስፖነንት ኤግዛምፕሎችን እያየን አንድ ባንድ እንሰራለን። እንዲሁም ራሽናል ኤክስፖነንትም ከዚህ በተጨማሪ አብረን እናያለን። የተለያዩ ሲምፕሊፋይ ሎስ ኦፍ ኤክስፖነንቶች እየተጠቀም እንዴት ሲምፕሊፋይ ማድረግ እንደምንችል አንድ ባንድ የምናይበት ሌሰናችን ነው የሚሆነው። አሪፍ ጊዜ አብረን እናሳልፋለን። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። የመጀመሪያው እርሱ እንደምን ኤክስፖኔንሻል ኤንድ ሎጋሪዝም ፋንክሽን ነው። ከኤክስፖኔንሻል ነው የምንጀምር ማለት ነው። ኤክስፖነንት ምንድን ነው? ከዚህ በፊት 9ኛ ክፍልን በደንብ ተምራችሁታል። ኤክስፖነንት ማለት አንድን የተወሰነ ቁጥር እርስ በርሱ ኤንስ ጊዜ ባባዝን የምናገኘው ቁጥር ለማለት ጊዜ ማለት ነው። ዘንድ ምንድን ነው የሚለን ፎር ኤ ናቹራል ነምበር ኤ እንላለን እዚህ ጋር ኤንድ ሪል ነምበር ኤ ኤ ዘ ፓወር ኦፍ ኤን ከተባለ ይሄ ወይም ደግሞ ዘ ኤንስ ፓወር ኦፍ ኤ ማለት ሲነበብ ወይ ኤ ሬዝ ቱ ኤን ሊሆን ይችላል፣ ኤን ፓወር ኦፍ ኤ ሊሆን ይችላል። በተለያዩ መልኩ ማስቀመጥ ይችላል። ኤን ታይምስ እርስ በርሱ ማባዛት ማለት ለምሳሌ አሁን 2 ዘ ፓወር ኦፍ 3 ከሆነ ምንድነው ሁለትን ስንት ጊዜ እርስ በርሱ ማባዛት 3 ጊዜ እርስ በርሱ ማነው 3 ጊዜ እርስ በርሱ ማባዛት እንደማለት። ስለዚህ ኤን ከሆነ ኤን ታይምስ ብለን እርስ በርሱ አባዝተን የምናገኝበት ይባላል ማለት ነው። በዚህ ኬዝ ውስጥ ምንድነው ኤ ዘ ፓወር ኦፍ ኤን በተባለ ፓወር ውስጥ ይቺ ከላይ ያለችው ምን ትባላለች? ኤን ኤክስፖነንት ትባላለች። ኤክስፖነንት ትባላለች ወይም ደግሞ ሌላኛው ሱር ፓወርም ይባላል። ፓወር ይባላል። ከታች ያለችው ደግሞ ኤ ምን ትባላለች? ቤዝ ትባላለች። ቤዝ ትባላለች። አሁን ለምሳሌ 4 ዘ ፓወር ኦፍ 6 ከተባለ 6 ምን ይባላል ማለት ነው? ፓወር ይባላል ወይም ደግሞ ኤክስፖነንት ይባላል ማለት ነው። ኤክስፖነንት ይባላል። 4 ደግሞ ምን ትባላለች? ቤዝ ትባላለች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንዲያል አይደል? ለምሳሌ አክቲቪቲ 3.1 የመጻፋቸው የመጀመሪያው ምንድነው? አይደንቲፋይ ዘ ቤዝ ኤንድ ኤክስፖነንት ኦፍ ኢች ኦፍ ዘ ፎሎዊንግ ማለት ለምሳሌ 3 ምንድነው? ቤዝ ነች። 4 ምንድነው? ኤክስፖነንት ነው ማለት ነው። በዚህ ጋር -3 ቤዝ ነች። -3 ቤዝ 4 ምንድነው? ኤክስፖነንት ነው ማለት ነው። በዚህ ጋር ቤዙ ማን ነው? ቤዙ 3/5 ነው። ኤክስፖነንቱ ማን ነው? 5 ነው ማለት ነው። እዚህ ጋር ቤዙ ማን ነው? -1 ቤዝ ነው። -1 ቤዝ ትባላለች። 9 ደግሞ ምን ይባላል? ኤክስፖነንት ወይም ደግሞ ፓወር እንለዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ኢቫሉዌት ነው የሚለው ማን ነው? ፋይንድ ዘ ቫልዩ ኦፍ ዘ ፎሎዊንግ ነው። ይኸው አንድ ጊዜ ማባዛት ነው። ለምሳሌ የምንም ጥያቄ የለው። ይሄ -1 ራሱ ይመጣል። ይሄኛው ግን በተለየ መልኩ ይሄ ምንድነው የሚሆነው? ማይነስን አይከተትም። ይሄ ከፓወሩ ጋር ማይነስ አይከተትም። ምንድነው የሚሆነው? -2 ታይምስ 2 ታይምስ 2 ታይምስ 2 ማለት ነው። በጣም ልዩነት አለ። አሁን ይሄ -2 ዘ ፓወር ኦፍ 4 ነው ቢሆን ኖሮ ምን ይሆን ነበር? -2 ታይምስ -2 ታይምስ -2 ታይምስ -2 ነበር የሚሆነው። ግን እዚህ ጋር ያለችው ማይነስ ከእንትኑ ውጭ ስለሆነ በዚህ መልኩ እናስቀምጣለን። የዚህ መንገድ
ኔጌቲቭ 16 ይመጣል። እዚህ ጋር በሆኑ ቢሆን ኖሮ ግን ፖዘቲቭ 16 ይሆን ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቅርታ ተማሪዎች ቅርታ። እዚህ ጋርም ይሄ ምንድነው? ይሄ ኔጌቲቭ 1 ታይምስ ኔጌቲቭ 1 ታይምስ ኔጌቲቭ 1 ታይምስ ኔጌቲቭ 1 ነው። ይሄ ሲምፕሊ 1 ይመጣል። ኔጌቲቭ ኢቨን ስለሆነ ፖዚቲቭ ወደ ፖዚቲቭ ይቀየራል። ይሄኛው አሁን እዚህ ጋር ቅድም ያልኳችሁ ማለት ነው። ይሄኛው ይሄ ማለት ኔጌቲቭ 2 ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 2 ማለት ነው። ይሄ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ታይምስ ኔጌቲቭ 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 ታይምስ ኔጌቲቭ ፖዚቲቭ ስለሚመጣ ሁለትን 4 ጊዜ እርስ በርሱ ስናባዛው ደግሞ 16 ይመጣል። በጣም ያስው እንዲያል በቀላሉ ሌሎችን ካልኩሌት እናደርጋለን። ይሄኛው 3/5 ራሱ ይመጣል። ይሄኛው ደግሞ ኢቨን ስለሆነ እዚህ ጋር ያለው ኔጌቲቭ ይጠፋል። ይሄ ማለት 2 ዘ ፓወር ኦፍ 4 ኦቨር 3 ዘ ፓወር ኦፍ 4 ይመጣል። ስንት ይመጣል ማለት ነው? አሁን ኦኬ ስንት ይመጣል? 16 ኦቨር 81 ይመጣል ማለት ነው። 16 ኦቨር 81 ይመጣል። ይሄ 2 ዘ ፓወር ማይነስ እዚህ ጋር ያለው ኦድ ከሆነ ሪዛልቱ ኔጌቲቭ ነው የሚመጣ። ስለዚህ ስንት ይመጣል? ኔጌቲቭ 128 ማለት ነው። ኔጌቲቭ 2ን 7 ጊዜ እርስ በርሱ ደጋግመን ስናባዛው ኔጌቲቭ 128 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ነው። ኦኬ ኤግዛምፕል 1 የመጻፋችሁ ማለት ነው። በዚህ መሰረት በጣም ቀላል ነው የሚሆነው። አሁን ስንት ይመጣል? አሁን ይሄ ማለት ነው 2 ዘ ፓወር ኦፍ 3 2 ደግሞ 2ን 3 ጊዜ ስናባዛው 8 ይመጣል ማለት ነው። ይሄኛው ግን ኔጌቲቭ 8 አያችሁ። ይሄ ማለት ምን ማለት ነው? ኔጌቲቭ 2 ሲባዛ 2 ሲባዛ 2 ነው። አንድ ኔጌቲቭ ነው ያለው ኔጌቲቭ 8 ይመጣል ማለት ነው። ይሄኛው ኔጌቲቭ 2 ሲባዛ ኔጌቲቭ 2 ሲባዛ ኔጌቲቭ 2 ነው። ይሄኛው ኔጌቲቭ 8 ይመጣል። ያ የኦሮሉን ግን በደንብ መለየት ይጠበቅባቸዋል። ይሄኛው ስንት ይመጣል? ኔጌቲቭ እና ከታች ያለው ኔጌቲቭ 8 አለ ይመጣል መጀመሪያ ይሄ ፓርት ማለት ነው። ስለዚህ ኔጌቲቭ ታይምስ ኔጌቲቭ ደግሞ ፖዚቲቭ ነው። ፖዚቲቭ 8 ይመጣል ማለት ነው። እዚህ ጋር ደግሞ ኔጌቲቭ 40 ታይምስ ኔጌቲቭ 40 ታይምስ ኔጌቲቭ 40 ማለት ነው። ኪውድ ስለሆነ 3 ጊዜ ነው የምናባዛው። የመጀመሪያው ኔጌቲቭ 4 ሲባዛ ኔጌቲቭ 4 ሲባዛ ኔጌቲቭ 4 ቁጥሩ ለብቻ እናደርገዋለን። ከዛ ደግሞ ቲ ታይምስ ቲ ታይምስ ቲ እናደርገዋለን። ይሄ ኔጌቲቭ 64 ይመጣል። ይሄ ደግሞ ቲ ኪውድ ይመጣል። ስለዚህ ኔጌቲቭ 64 ቲ ኪውድ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሎስ ኦፍ ኤክስፖነንት የመጀመሪያው 9ኛ ክፍል ላይም በተወሰነ ደረጃ አይታችሁታል። የመጀመሪያው ሎስ ኦፍ ኤክስፖነንት የመጀመሪያው ሎዋን የምትባለው አይች ነች ማለት ኤ ዘ ፓወር ኦፍ ኤም ታይምስ ኤ ዘ ፓወር ኦፍ ኤን ከሆነ አንድ አይነት ቤዝ ካላቸው እና የተለያየ ፓወር ካላቸው በማባዛት ጊዜ ምንድነው ቤዙን አንድ እናደርግና ምን እናደርጋለን? ፓወሮችን መደመር ነው ማለት ነው። ፓወሮችን መደመር ማለት ነው። አሁን ለምሳሌ 2 ዘ ፓወር ኦፍ 3 ታይምስ 2 ዘ ፓወር ኦፍ 5 የሚባል ምን እናደርጋለን ማለት 2 ዘ ፓወር ኦፍ 3 ፕላስ 5 እናደርግና ይሄ 2 ዘ ፓወር ኦፍ 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አለ። ለምሳሌ 4 ዘ ፓወር ኦፍ 10 ታይምስ 4 ዘ ፓወር ኦፍ 7 ታይምስ 4 ዘ ፓወር ኦፍ 8 ቢሆን አሁን ምንም ችግር የለም። አንዱ 4 ቤዙ ተመሳሳይ ስለሆነ ከዛ 10 ሲደመር 7 ሲደመር 8 እናደርጋለን። 17 ሲደመር 8 27 ይመጣል 25 ማለት ነው። 10 ዘ ፓወር ኦፍ 25 ይመጣል ማለት። ስለዚህ ምንድነው አንድ አይነት ቤዝ ኖሯቸው የተለያየ ፓወር ካላቸው በማባዛት ጊዜ ፓወሮችን መደመር ነው። አንዱ ቤዝ ወስደን ነው። ይሄኛውም በተመሳሳይ ሌላኛው ሎ ማለት ነው። ከታች ስትሆን ለምሳሌ ኤ ዘ ፓወር ኦፍ ኤም ኦቨር ኤ ዘ ፓወር ኦፍ ኤን ከሆነ ይቺ ወደ ላይ ምን ትሆናለች? ኤ ዘ ፓወር ኦፍ ኤም ታይምስ ኤ ዘ ፓወር ማይነስ ኤን ሆና ትወጣለች። እሺ ነው ወደ ላይ ትወጣለች። ከዚህ በኋላ አንድ አይነት ቤዝ ስላላቸው ምንድነው መደመር አለ ተባባልን ከላይ ባለው። ስለዚህ ኤ ዘ ፓወር ኦፍ ኤም ፕላስ ኔጌቲቭ ኤን ይሆናል። ስለዚህ ኤ ዘ ፓወር ኦፍ ኤም ማይነስ ኤን ይሆናል ማለት ነው። ለምሳሌ አሁን 2 ዘ ፓወር ኦፍ 4 ኦቨር 2 ዘ ፓወር ኦፍ 3 ቢሆን ምን ይሆናል ማለት ነው? 2 ዘ ፓወር ኦፍ 4 ታይምስ ዘ ፓወር ኦፍ ኔጌቲቭ 3 ይመጣል ማለት ነው። ወደ ላይ ትሄዳለች ማለት ነው። ስንት ይመጣል? 2 ዘ ፓወር ኦፍ 4 ፕላስ ኔጌቲቭ 3 ነው። 2 ዘ ፓወር ኦፍ 4 ማይነስ 3 ማለት ነው። ይሄ 2 ዘ ፓወር ኦፍ 1 ይመጣል። ይሄ ምን ይመጣል? 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ሶስተኛው አለው ደግሞ እንደዚህ ብሎ ኤ ዘ ፓወር ኦፍ ኤም
ዘ ፓወር ኦፍ ኤን ከሆነ ግን ምንድነው ቀጥታ ፓወሮችን እርስ በርስ ማባዛት ወይም ኤክስፖነንት ቁጥሮችን ማለት ነው። ዘ ፓወር ኦፍ ኤም ታይምስ ኤን ማለት ነው ማለት ነው። ሶ ይችን ሩልን በመያዝ እዚህ ጋር ብራኬት ሲቀመጥ ነው ታዲያ ይችን በደንብ መለየት አለብን። ኦኬ ለምሳሌ አሁን ይሄን በኤግዛምፕል ብናየው እኔ ምናልባት ቱ ዘ ፓወር ኦፍ ስሪ ዘ ፓወር ኦፍ ፎር የሚሆነው ምን ማለት ነው? ቱ ዘ ፓወር ኦፍ ስሪ ታይምስ ፎር ይመጣል ቱ ዘ ፓወር ኦፍ 12 ይመጣል ማለት ነው። ለምሳሌ ሌላ ደግሞ ለምሳሌ ፎር ዘ ፓወር ኦፍ ዘ ፓወር ኦፍ 6 ቢሆነው ይሄ ማለት ነው ፎር ዘ ፓወር ኦፍ 2 ታይምስ 6 ይሆናል ፎር ዘ ፓወር ኦፍ 12 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እቺ ሶስተኛዋ ሩል ነች። ሌላኛው ደግሞ አራተኛው ሩል ደግሞ የሚባለው የተለያየ ቤዝ ሲኖራቸውና በማባዛት ሲገናኙ ምን ይመስላል ነው። ለምሳሌ ኤ ታይምስ ቢ ዘ ፓወር ኦፍ ኤን ማለት የተለያየ ቤዝ ነው ያላቸው። ስለዚህ ፓወሩ ይገባል ለየብቻ ይሆናል ማለት ነው። ይሄ ማለት ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን መልኩ መጻፍ ይችላል ማለት። ለምሳሌ አሁን 2 ታይምስ 3 ዘ ፓወር ኦፍ 4 ማለት ምን ማለት ይቻላል? 2 ዘ ፓወር ኦፍ 4 ታይምስ 3 ዘ ፓወር ኦፍ 4 ይሆናል ማለት ነው። ሶ በዚህ መልኩ መጻፍ ይቻላል። አሁን ምንድነው አንዱን ማወቁ ምንድነው የሆነ ቦታ ላይ በአንደኛው የማይሰራው በሌላኛው ፎርም ሊሰራ ስለሚችል እነዚህን ሩሎች ማወቅ በደንብ ያስፈልጋል ማለት ነው ተማሪዎች። በጣም አሪፍ። ሶ እስኪ በእነዚህ ባየናቸው ሩሎች መሰረት ኤክሰርሳይዝ የመጻፋቸውን 3.1ን እንስራ። ሶ ኢቫሉዌት የመጀመሪያው ጥያቄ ኢቫሉዌት ነና ኤ በጣም ቀላል ነው። ኤ ማለት 4 ስኩዌር ማለት ያው 4 ታይምስ 4 ነው 16 ይመጣል። ይሄ በጣም ቀላል ነው። ይሄኛው ኔጌቲቭ 4 ታይምስ 4 ነው። ይሄ ኔጌቲቭ 16 ይመጣል። ይሄኛው ደግሞ ኔጌቲቭ 4 ታይምስ ኔጌቲቭ 4 ነው። ይሄ ፖዚቲቭ 16 ይመጣል። ሶ ይቺኛዋ ኔጌቲቭ ነች። ይቺኛዋ ግን ምን ማለት ነው? ኔጌቲቭ 3 ታይምስ ኔጌቲቭ 3 ታይምስ ኔጌቲቭ 3 ነው ኪውድ ስለሆነ ማለት ነው። ሶ ኔጌቲቭ እናደርግና ይሄ ኔጌቲቭ 27 ይመጣል። ሶ ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ 27 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም ቀላል ስለሆነ በጣም ለዛ ነው እንትን ከዛ ሲምፕሊፋይ ስናደርግ አሁን ሩሎችን ነው የምንጠቀም። ኤ ለምሳሌ ምንድነው የሚሆነው? ምንድን እናደርጋለን? ኤ ብለን ምንድነው ፓወሮችን መደመር 3 ፕላስ 2 እናደርጋለን። ለምን ቅድም ከላይ መጀመሪያው ሩል ያየነው ይባል ነው። አንድ አይነት ቤዝ ካላቸው በማባዛት ጊዜ የምንሆን ፓወራቸውን መደመር ነው። ሶ ምን ይመጣል አሁን? ዘ ፓወር ኦፍ 5 ይመጣል ማለት ነው። እሺ እዚህ ጋር ምን ምንድነው ያደረግነው? ሁለተኛው ያየናት ሩል መጀመሪያ ላይ ከሩሎች ሁለተኛው ማለት ነው። ይሄ ምን ይሆናል? ኤ ዘ ፓወር ኦፍ 5 ታይምስ ኤ ዘ ፓወር ኦፍ ማይነስ ስዊች ወደ ላይ ትሄዳለች ማለት ነው። ሶ ምን ትሆናለች ደግሞ አንድ አይነት ከሆነ አሁን እዚህ ጋር ያየነው ነው። ኤ ዘ ፓወር ኦፍ 5 ፕላስ ኔጌቲቭ 2 ላይ ይመጣ። ይሄ በሌላ አባባል ኤ ዘ ፓወር ኦፍ 5 ማይነስ 2 ነው ሲሆን ኤ ዘ ፓወር ኦፍ ስንት ይመጣል? 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ደግሞ አሁን መጨረሻ ላይ ያየነው ሁሉ ሶ ኤ ዘ ፓወር ኦፍ 2 ታይምስ ምን ይሆናል አሁን 2 ታይምስ 3 ይሆናል። ሶ ምን ይሆናል ማለት ነው? ኤ ዘ ፓወር ኦፍ 6 ይመጣል ማለት ነው። በጣም አሪፍ። እሺ ይሄኛው ምን ይሆናል አሁን የተለያየ ቤዝ ስላለው ምንድነው ደግሞ የምናደርገው? ቱ ዘ ፓወር ኦፍ 4 ታይምስ ኤ ዘ ፓወር ኦፍ 4 መጣ ማለት ለምን? ኤ ታይምስ ቢ ዘ ፓወር ኦፍ ኤን የምትለዋ ፎርም ነው። ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን የምትለዋ ስለሆነች ማለት ነው። ሶ ቱ ዘ ፓወር ኦፍ 4 16 ይመጣል ታይምስ ኤ ዘ ፓወር ኦፍ 4 ኦኬ። ይሄኛው በተመሳሳይ ምንድነው ይሄን ለተለየ ብቻ እናደርገዋለን። ይሄ ማለት ኤ ስኩዌር ኦቨር 2 ስኩዌር ይመጣል ማለት ነው። ለየብቻ በማባዛት ብቻ ሳይሆን በማካፈልም ስለሚሰራ ሶ ይመጣል ኤ ስኩዌር ኦቨር 2 ስኩዌር 4 ስለሚመጣ ሶ ኤ ስኩዌር ኦቨር 4 ብለን እናስቀምጣለን ማለት ነው። በጣም አሪፍ በጣም አሪፍ። ሌላኛው ዜሮ ኤንድ ኔጌቲቭ ኤክስፖነንት ሲኖር ማለት ነው። ኔጌቲቭ ኤክስፖነንት ኦልሬዲ ቅድም አይተናል። ወደ ላይ ስናወጣ ኔጌቲቭ የምትለዋን ስላየናት ብዙም አሁን አንቸገርም። ግን ዜሮ የምትባለው ምንድነው? አንደኛው ዜሮ ኤንድ ኔጌቲቭ ኤክስፖነንት ነው። ኢፍ ኤን ኢዝ ኤ ፖዚቲቭ ኢንቲጀር ኤንድ ኤ ዲፈረንት ፍሮም ዜሮ ኤ ዜሮ ካልሆነና ፖዚቲቭ ኢንቲጀር ኤን ከሆነ የመጀመሪያው ኤ ዘ ፓወር ኦፍ 0 1 ይመጣል። ፎር ግን ምን መሆን አለበት? ኤ ግን ዲፈረንት ፍሮም 0 ነው። ይሄ ማለት ኤ ዘ ፓወር ማለት 0 ዘ ፓወር ኦፍ 0 አንዲፋይንድ ስለሆነ ነው ማለት ነው። 0 ዘ ፓወር ኦፍ 0 አንዲፋይንድ ስለሆነ ማለት ነው። ከዛ ውጪ ደግሞ ምንድነው ኤ ዘ ፓወር ኦፍ ማይነስ ኤን ማለት 1 ኦቨር
ኤ ዘ ፓወር ኦፍ ኤን ማለት ነው። ቅድም ላይ ስናያት የነበረችው ሩል ልክ ቅድም እንደዚህ እያልን ነበር። ተማሪ ብታስታውሱ ከሆነ ኤ ዘ ፓወር ኦፍ ኤም ኦቨር ኤ ዘ ፓወር ኦፍ ኤን ብለን ምንድን ነው ያለችን ወደ ላይ ወስደን ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ማይነስ ኤን ስለላ ነበር። ከዛ መጨረሻ ላይ ያለ ኤ ዘ ፓወር ኦፍ ኤን ማይነስ ኤን ያለው ሶ ይችን ወደ ላይ ስንወስዳት ይችን ሩል ነች ያያችኋት። ይችን ሩል ነው የምንከተላል ማለት ነው። ስለዚህ ይችን ወደ ላይ ስንወስድ ኔጌቲቭ ትሆናለች ማለት ነው። ሶ እሷን መያዝ ያስፈልጋል ማለት ነው። እዚህ ጋር ይኸው ኤ ዘ ፓወር ኦፍ 0 1 ነው፣ ግን ኤ ዲፈረንት ፍሮም 0 ለምን? ይሄው 0 ዘ ፓወር ኦፍ 0 ከሆነ ምንድነው አንዲፋይንድ ስለሚሆን ማለት ነው። ሶ በዚህ መሰረት እነዚህን አንድ ደግሞ ሩል ጨመርን ነው። ቅድሙን አራቱን ሩሎች አሉ። አሁን ደግሞ እነሳ እስኪ በጣም ሶ የመጀመሪያው 1 ዘ ፓወር ኦፍ 0 1 ነው። ይችኛዋን የመጀመሪያዋን ሩል ማይነስ ዘ ፓወር ኦፍ 0 1 ነው። የስ 1 ኦቨር 2 ዘ ፓወር ኦፍ 0 1 ነው። የስ 0.23 ዘ ፓወር ኦፍ 0 ስንት ነው? 1 ለምን ኤ ዘ ፓወር ኦፍ 0 ምንድን ነው ለና 1 4 ኤ ዲፈረንት ፍሮም 0 ስለአንድ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኤ ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ ግን 0 ብቻ ነው መሆን የማይችለው ማለት ነው። ሰዎችን በደንብ ትይዛላችሁ ማለት ነው። ሌላኛው ደግሞ አሁን ኔጌቲቭ ዋለን ቀይረው አያችሁ። የቀድሞ ቀድመን ምን ናል ኤ ዘ ፓወር ኦፍ ማይነስ ኤን ማለት 1 ኦቨር ኤ ዘ ፓወር ኦፍ ኤን ነው ማለት ነው። ይሄኛውን ለካልኩሌሽን እንዲመቸን ወደዚህኛው ታረቁት ነው። ምን ማለት ኤ ዘ ፓወር ኦፍ ማይነስ ኤን 1 ኦቨር ኤ ዘ ፓወር ኦፍ ኤን ስለሆነ አሁን እቺኛዋ ምን ልናደርግ ነው? 1 ኦቨር 3 ዘ ፓወር ኦፍ ነው። ይሄ ስንት ይመጣል? 1 ኦቨር 9 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። እንደዚህ ፓወር ደግሞ ሲመጣ እንደዚህ ማለት ይቻላል። ኤ ኦቨር ቢ ዘ ፓወር ኦፍ ማይነስ ኤን ከሆነ ቢ ኦቨር ኤ ብለን ዘ ፓወር ኦፍ ኤን ማለት ይችላል። መገልበጥ ማለት በሌላ ነበር። ስለዚህ ምን ማለት እንችላለን? አሁን እኛ 3 ኦቨር 2 ዘ ፓወር ኦፍ 3 ማለት እንችላለን ማለት ነው። 2 ኦቨር 3 ነበረ እኛ 3 ኦቨር 2 ለምን ሲተገለበጠ ማለት ነው። ሶ ይሄኛው ደግሞ ለየብቻ ማለት ይችላል። 3 ዘ ፓወር ኦፍ 3 ኦቨር 2 ዘ ፓወር ኦፍ 3 ነው። 3 ዘ ፓወር ኦፍ 3 7 ነው። 2 ዘ ፓወር ኦፍ 3 8 ነው። ሶ 27 ኦቨር 8 ብለን መጻፍ እንችላለን። ይሄኛው በተመሳሳይ ቅድም አሁን ባልነው 2 ኦቨር 1 እንልና ዘ ፓወር ኦፍ 2 እንላለን። ሶ ይሄኛው 2 ዘ ፓወር ኦፍ 2 ኦቨር 1 ዘ ፓወር ኦፍ 2 2 ዘ ፓወር ኦፍ 2 4 ነው። 1 ዘ ፓወር ኦፍ 2 1 ነው። ሶ ስንት ይመጣል? አሁን ይሄ 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ኤክሰርሳይዝ 3.2 የምንጻፋችሁ ኤቫሉዌት ዘ ፎሎዊንግ ነው የሚለን። ይሄኛው ያው 4 ዘ ፓወር ኦፍ 0 ምን ይመጣል ብለናል? 1 ይመጣልና ይሄኛውም 1 ነው የሚመጣ ይሄኛውም 1 ነው የሚመጣ። የስ ይሄኛው ግን ምን ይሆናል? 1 ኦቨር 2 ዘ ፓወር ኦፍ 3 ነው። ይሄ 1 ኦቨር 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውስ ምን ይመጣል? አሁን 1 ኦቨር 10 ዘ ፓወር ኦፍ 2 ነው። 1 ኦቨር 100 ይመጣል ማለት ነው። እሺ ኤፍ እንደዚህ ጋር ስለሆነ 3 ኦቨር 4 ዘ ፓወር ኦፍ ማይነስ 3 ነው። ቅድም ምን ብያችኋለሁ? እቺን ገልብጡ ብያችኋለሁ። 4 ኦቨር 3 ዘ ፓወር ኦፍ 3 ማለት ነው። ይሄ 4 ዘ ፓወር ኦፍ 3 ኦቨር 3 ዘ ፓወር ኦፍ 3 ነው። 4 ዘ ፓወር ኦፍ 3 64 ነው የሚመጣ። 4 ታይምስ 4 ታይምስ 4 ስለሆነ ይሄኛው ደግሞ 27 ይመጣል ማለት ነው። በጣም አሪፍ። ሰው እንዴት እናደርጋለን? ይችኛውን በተመሳሳይ ጂ ማለት ነው 1 ኦቨር 2 ዘ ፓወር ኦፍ ማይነስ 5 ይላል። ይሄ ማለት ምን ማለት ነው? 2 ኦቨር 1 ዘ ፓወር ኦፍ 5 ነው። ስለዚህ ይመጣል 2 ዘ ፓወር ኦፍ 5 ኦቨር 1 ዘ ፓወር ኦፍ 5 ነው። 2 ዘ ፓወር ኦፍ 5 32 ነው። 1 ዘ ፓወር ኦፍ 5 1 ነው። ሶ ስንት ይመጣል ማለት ነው? 32 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰው አጠቃላይ ሎስ ኦፍ ኢንቲጀር ኤክስፖነንት ቅድም ያየናቸው ሙሉ ፓወሮቹ እንትን ሩሎቹ እነዚህ ናቸው። መጀመሪያ ላይ አይተናል። ሁለተኛ ሩል ብለን አይተናል። ሶስተኛ ብለን አይተናል። የተለያየ ቤዝ ሲኖራቸው በአራተኛነት አይተናል። ኤ ኦቨር ቢ ይሄኛውና ይሄኛው የማባዛትና የማካፈል ነው እንጂ ኦልሞስት 4 እና 5 አንድ አይነት ናቸው። ይሄኛው ለማባዛት ነው፣ ይሄኛው ለማካፈል ስለሆነ ይሄኛው ሎስ ፎር ኤክስፖነንት ማን ላይ ለኮሸንት እና ለፕሮዳክት ተብሎ ስለሆነ ነው። ሶ እነዚህ ሩሎች ግን መያዝ ይጠበቅብናል። በተለይ ኢንትራንስ ኤግዛም ሊሆን ይችላል፣ ሞዴል ፋይናል ኤግዛም ሊሆን ይችላል፣ ቴስት ሊሆን ይችላል። እነዚህን ህጎች ግዴታ ማወቅ ይጠበቅብናል ማለት ነው። ግልጽ ነው ተማሪዎች?
በጣም አሪፍ በጣም አሪፍ። ስለዚህ አሁን እነዚህን ህጎች አፕላይ እያደረግን የምንፈልገውን ካልኩሌሽን ወይም ደግሞ ሲምፕሊፊኬሽን መስራት እንችላለን ማለት ነው። ለምሳሌ የመጽሐፋቸው ኤግዛምፕል 9 የሚለው ሲምፕሊፋይ ኢች ኦፍ ዘ ፎሎዊንግ ነው። በጣም ቀላል ነው። ይሄ ለምሳሌ ምን ይላል? ኤ ዘ ፓወር ኦፍ እንደዚህ ነው ምንላ 2 + 5 የመጀመሪያው ደግሞ ኤ ዘ ፓወር ኦፍ 7 ይመጣል። እሺ ቢ 3a ዘ ፓወር ኦፍ 4 እና 3a ዘ ፓወር ኦፍ -2 ነው። 3a ተመሳሳይ ስለሆነ እናደርጋለን 4 -2 እና 3a ዘ ፓወር ኦፍ 2 ይመጣል። ይሄ የተለያየ ቤዝ ደግሞ ስላለ 3 ስኩዌር ታይምስ a ስኩዌር ይመጣል። ይሄኛው 9a ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እዚህ ጋር ምንም ሚስ የምናደርገው ነገር የለም። እስቲ ኤፍ እንነሳ። ኤፍ ለምሳሌ ኢ ያው ሁለቱንም አንድ ላይ አድርገን መደመር 2 + 3 + 4 እናደርጋለን። ሶ ኤክስ ዘ ፓወር ኦፍ 9 ይመጣል። እቺን ለየብቻ እናደርጋለን። ይሄኛው ነው። እቺን ወደ ላይ እንወስድና ምን እናደርጋለን? 5 ዘ ፓወር ኦፍ 4 - 6 እናደርጋለን። 5 ዘ ፓወር ኦፍ -2 ይሆናል። ይሄ ደግሞ 1/5 ስኩዌር ይመጣል። ሶ 1/25 ይመጣል ማለት ነው። 25 ይመጣል። ሶ ኤፍ አሁን ኤፍ እንስሳና ምንድነው የሚሆነው? ኤፍ 80 ዘ ፓወር ኦፍ ቲ ታይምስ 9 ዘ ፓወር ኦፍ 2 ቲ ይላል። ሶ በሁለት መልኩ መስራት ይችላል። የመጀመሪያው በአመሳስለው ቤዝ 81 ማለት 3 ዘ ፓወር ኦፍ 4 ነው። 3 ዘ ፓወር ኦፍ ቲ ይመጣል ታይምስ 9 ደግሞ ማለት 9 ማለት 3 ስኩዌር እና ከዛም የሆነ 2 ቲ ይመጣል ማለት ነው። 2 ቲ ኦልሬዲ ስላለ ማለት ነው። ሶ ይሄኛው ይባዛል። ይሄ ደግሞ ማባዛት ስለሆነ 3 ዘ ፓወር ኦፍ 40 ታይምስ 3 ዘ ፓወር ኦፍ የምን ይሆናል 40 መጣ ማለት ነው። 2 ታይምስ 2 ቲ 40 ስለመጣ አሁን ደግሞ አንድ አይነት ስፔስ ስላላቸው 3 ዘ ፓወር ኦፍ 40 ፕላስ 40 3 ዘ ፓወር ኦፍ 8 ቲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ምንም የተለየ ነገር የለውም። የትኛውንም እንደዚህ ማለት እንችላለን። ጄ ለምሳሌ አሁን እናደርጋለን መጀመሪያ -5x ታይምስ 3y ብለን 2 ነው የሚሆነው። ሶ መጀመሪያ ማባዛት ይቻላል። ይሄን ከፈለግኛ ምን ኔጌቲቭ 15 xy ማለት ነው አይደል? ከዛ ስኩዌር አይደለም የሚሆነው። ስለዚህ ምን ማለት ኔጌቲቭ 15 ስኩዌር ታይምስ xy ስኩዌር ነው። ይሄ ደግሞ 225 ይመጣል ታይምስ ኤክስ ስኩዌር ታይምስ ዋይ ስኩዌር ማለት ይቻላል። እዚህ ጋር እንዳለ ማለትም ይቻላል ማለት ከኛ የሚጠበቀው ሩሎችን በትክክል ሩሎችን ኢምፕሊመንት ማድረግ ብቻ ነው የሚጠበቅበት። ኦኬ እንቀጥል። እሺ ኤክሰርሳይዝ 3.3 ምንድነው የሚለው? ሲምፕሊፋይ ዘ ኤክስፖኔንሻል ኤክስፕሬሽን ዩዚንግ ዘ ሎስ ኦፍ ኤክስፖነንት። ሎስ ኦፍ ኤክስፖነንት መጠቀም ግዴታ ነው የሚሆነው ማለት ነው። ስለዚህ አሁን ከእነዚህ ውስጥ አንዳንዶችን እየሰራ ሁሉም መስራት የሚጠበቅብንም። ለምሳሌ የመጀመሪያው ይታወቃል ምንድነው የሚሆነው? ይሄ ኤክስ ዘ ፓወር ኦፍ እና -3 + 2 ይመጣል። ሶ ኤክስ ዘ ፓወር ኦፍ -1 ይሄ 1/x ማለት በሌላ አባባል ይሄኛው ምን እናደርጋለን? ምን ማድረግ እንችላለን? ይሄኛው ማለት 4 ስኩዌር y ስኩዌር ታይምስ ይሄኛው ደግሞ 1/8y ኪዩብ አይደለም የሚሆነው። ሶ ምን ይመጣል? 16y ስኩዌር ኦቨር 8y ኪዩብ ነው። ይሄ ማለት 16y ስኩዌር ኦቨር 8 ሲባዛ በ8 y ኪዩብ ይመጣል። ሶ በዚህ አንድ ይጠፋል። ስንት ይመጣል? ይሄ 2 ይመጣል። 2 ኦቨር 8 ሲባዛ በ8 64 y ስኩዌር ታይምስ y ዘ ፓወር ኦፍ -3 ወደ ላይ ስትወጣ ማለት ነው ስንት ይመጣል? ይሄ በ2 1/32 y ዘ ፓወር ኦፍ -1 ይመጣል። ወይም ደግሞ 1/32 y ይመጣል ማለት ነው። እንደዚህ ብለን መጻፍ እንችላለን። ሁሎችን ብቻ ማበላይ የምናደርገው። እሺ ለምሳሌ ይሄኛው ዲ ምንድነው ይመጣል? 3 ዘ ፓወር ኦፍ -5 ታይምስ 3 ዘ ፓወር ኦፍ 3 ወደ ላይ ሲወጣ ፖዚቲቭ ስለምትሆን ሶ ይሄ ማለት 3 ዘ ፓወር ኦፍ -5 ፕላስ 3 ይመጣል። 3 ዘ ፓወር ኦፍ -2 ይመጣል። ይሄ ደግሞ 1/3 ስኩዌር ይመጣል። ወይም ደግሞ 1/9 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ጂ ምን ይመጣል? አሁን ለምሳሌ ማባዛት ስለሆነ 3 ዘ ፓወር ኦፍ 2 ታይምስ 2 ይመጣል። 3 ዘ ፓወር ኦፍ 4 ይመጣል። እንዲህ ማስቀመጥ እንችላለን። ይሄኛው ምን ማለት ነው ብለናል? 1/8 ዘ ፓወር ኦፍ ኤዋይ ይመጣል።
ሌላ በጣም ቀላል ነው። አብዛኞቹ ነገሮች ሩሎችን ብቻ የማስታወስ ጉዳይ ስለሆነ ኤፍ ለምሳሌ አሁን ይሄኛውን እንዳለ ማባዛት ይችላል፣ ግን ማይነስ ስሪ ኤክስ ዘ ፓወር ኦፍ ቱ ታይምስ ማይነስ ስሪ ኤክስ ዘ ፓወር ኦፍ ማይነስ ፎር ይመጣል። ይሄ ወደ ላይ ሲሄድ ማለት ነው። አንድ አይነት ቤዝ ስላላቸው ማይነስ ስሪ ኤክስ እንልና ምን እናደርጋለን? ቱ ማይነስ ፎር እንላለን። ሶ ማይነስ ስሪ ኤክስ ዘ ፓወር ኦፍ ማይነስ ቱ ነው። ይሄ ደግሞ ዋን ኦቨር ማይነስ ስሪ ኤክስ ዘ ፓወር ኦፍ ቱ ይመጣል። ሶ አንድ ስቴፕ ወደዚህ ላምጣት። ይሄ ማለት ዋን ኦቨር ማይነስ ስሪ ስኩዌር ሲሆን 9 ይመጣል። ሶ 9 ኤክስ ስኩዌር ይመጣል። ዋን ኦቨር 9 ኤክስ ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ምንም የተለየ ነገር የምንጠቀመው ነገር የለም። ይሄኛውም ለምሳሌ አሁን በጣም ቀላል ነው። በጣም ቀላል ነው። ምን እናደርጋለን? እቺ ማይነስቱ መግባት ትችላለች። ማይነስቱ መግባት ትችላለች። ስትገባ ምን ትሆናለች? እንዳለ ይሄኛው በነገራችን ላይ እንደዚህ ማድረግ ነው። ዋን ኦቨር ቱ ኤ ማይነስ 3 ታይምስ ቢ እንደዚህ ሆነ ስኩዌር አለ ይሄኛው ከዛ ቱ ማለት እንችላለን። እሱም አሁን ማስገባት እንችላለን። ምን ማለት ዋን ኦቨር ቱ ስኩዌር ኤ ዘ ፓወር ኦፍ ኤ ሲገባ ማይነስ 6 ታይምስ ቢ ምን ይሆናል? ፎር ይመጣል ማለት ነው አይደለ? ከዛ ይችኛዋ ምንድነች? ኔጌቲቭ ነች። ወደ ላይ መውጣት ይችላል። ኤ ዘ ፓወር ኦፍ 6 ኦቨር ይሄ 4 ቢ ዘ ፓወር ኦፍ 4 ሆኖ መቀመጥ ይችላል ማለት ነው። ሶ ይችኛዋም ስትገባ ቢ ኬ ላይ ማለት ነው ኤ ዘ ፓወር ኦፍ ማይነስ 6 ታይምስ ኤ ዘ ፓወር ኦፍ 12 ኦቨር ኤ ዘ ፓወር ኦፍ 10 ይመጣል። ሶ ይሄኛው ደግሞ ኤ ዘ ፓወር ኦፍ ማይነስ 6 ፕላስ 12 ኦቨር ኤ ዘ ፓወር ኦፍ 10 ይመጣል። ሶ ይሄ ምንድነው? ኤ ዘ ፓወር ኦፍ 6 ይመጣል አይደል? ኦቨር ኤ ዘ ፓወር ኦፍ 10 ማለት ነው። ሶ ይቺ ደግሞ ወደ ላይ ስትሄድ ምን ትሆናለች? ኤ ዘ ፓወር ኦፍ 6 ማይነስ 10 ይመጣል። ሶ ኤ ዘ ፓወር ኦፍ ኔጌቲቭ 4 ይመጣል። ሶ ምን ማለት ነው? ይሄ 1 ኦቨር ኤ ዘ ፓወር ኦፍ 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንዲህ የምንፈልገውን አይነት ኤክስፖነንት መስራት እንችላለን ማለት ነው። በጣም አሪፍ። ሌላኛው ራሽናል ኤክስፖነንት ነው። ራሽናል ሲባል ኤን ሩት ያለበት ነው። ለምሳሌ አሁን ታስታውሱ ከሆነ ምን ማለት ነው? ዘ ስኩዌር ሩት ኦፍ ኤክስ ማለት ምን ማለት ነው? ኤክስ ዘ ፓወር ኦፍ 1 ኦቨር 2 ነው አይደለ? ይስ ዘ ኪዩብድ ሩት ኦፍ ኤክስ ማለት ምን ማለት ነው? ኤክስ ዘ ፓወር ኦፍ 1 ኦቨር 3 ነው። ዘ ፊፍዝ ሩት ኦፍ ኤክስ ከተባለ ኤክስ ዘ ፓወር ኦፍ 1 ኦቨር 5 ሶ እንትኖች ፓወሮቹ ራሽናል ነው ደግሞ ፍራክሽን ሊሆን ይችላል እና ደግሞ ኢራሽናልን በቀጣይ እናያለን። እንደነዚህ አይነት ፓወር ሲኖራቸው የምንጠቀመው ወርድ ምንም የተለየ ነገር የለም፣ ተመሳሳይ ነገር ነው። ግን እንዴት ፕሮሲድ እናደርጋለን የሚለውን ደግሞ እንዴት ለምሳሌ በጣም አሪፍ። ለምሳሌ ኤክስፕረስ ኢን ዘ ፎርም ኦፍ ኤ ዘ ፓወር ኦፍ 1 ኦቨር ኤንድ ኢቫሉዌት ይለናል። እሱ ኢቫሉዌት እናድርገው። በጣም አሪፍ። ኦኬ ለምሳሌ ምንድነው የሚለን 16 ማለት በመጀመሪያ ቱ ዘ ፓወር ኦፍ 4 ማለት ነው። ከዚህ በኋላ ኤክስፖነንት በደንብ ቶሎ ቶሎ መፍጠር ይኖርብናል። ሶ ምን ማለት ነው? ቱ ዘ ፓወር ኦፍ 4 ዘ ፓወር ኦፍ 1 ኦቨር 4 ማለት ነው አይደል? ያ ከዛ በኋላ ደግሞ ምንድነው በኤክስፖነንት ቅድም በመጀመሪያ በሁለት ሶስተኛው ሩል ላይ መሰለኝ አራተኛው ሩል ላይ ማባዛት ነው ብለናል አይደል? የማለት 4 ታይምስ 1 ኦቨር 4 ነው። ሶ 4 በ4 ይጠፋል። ሲስ ይመጣል ማለት ነው 2 ይመጣል ማለት ስለዚህ ይሄ 2 ነው ማለት ነው። ይሄኛውም 8 ማለት 2 ኪዩብድ ነው። ስለዚህ 2 ኪዩብድ ዘ ፓወር ኦፍ 1 ኦቨር 3 ነው። ሶ በዚህ ይጣፋል። ስንት ይመጣል? አሁን ይመጣል 2 ይመጣል ማለት ነው። ይሄኛው ማይነስ 2 ኪዩብድ ዘ ፓወር ኦፍ 1 ኦቨር 3 ነው። ሶ ይሄ በዚህ ይጣፋል። ሶ ማይነስ 2 ይመጣል። ይሄኛው ግን አይወጣም። ኔጌቲቭ 16 አራት ጊዜ እርስ በርሱ ተባዝቶ የሚሰጥ ቁጥር ስለሌለ ጀስት ፑት አዝ ኢት ኢዝ እንዳለ ነው ቁጭ የምናደርገው፣ ምንም የምንቀይረው መቀነስ ነገር ስለሌለ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄኛውን በዚህ መስራት እንችላለን። ለምሳሌ ኤክሰርሳይዝ 3.3 መጻፋችሁን 81 ማለት 3 ዘ ፓወር ኦፍ 4 ነው። ስለዚህ ምን እናደርጋለን? 3 ዘ ፓወር ኦፍ 4 1 ኦቨር 4 ነው። 4 ይጠፋል። ስንት ይመጣል? ይሄ 4 ነው። 32 ማለት 2 ዘ ፓወር ኦፍ 5 ነው። ሶ 2 ዘ ፓወር ኦፍ 5 ዘ ፓወር ኦፍ 1 ኦቨር 5 ነው። ሶ 5 በ5 ይጠፋል። እዚህ ጋር ምን ይመጣል? 2 ይመጣል ማለት ነው።
125 ማለት 5 ዘ ፓወር ኦፍ 3 ነው። ስለዚህ ምን ይመጣል አሁን 5 ዘ ፓወር ኦፍ 3 ዘ ፓወር ኦፍ 1 ኦቨር 3 ነው። ሶ 3 በ3 ካንስል ይደረግና ይሄ 5 ይመጣል ማለት ነው። ኔጌቲቭ 27 ማለት ኔጌቲቭ 3 ዘ ፓወር ኦፍ ስንት ነው? 3 ነው። ስለዚህ ኔጌቲቭ 3 ዘ ፓወር ኦፍ 3 ዘ ፓወር ኦፍ ምን ይመጣል? 1 ኦቨር 3 ነው። ሶ ይሄ በዚህ ይካፈላል which is ኔጌቲቭ 3 ይመጣል ማለት ነው። እዚህ ጋር ከውጭዋ እንዳለ ሆነ ይችኛዋ ግን ኔጌቲቭ 10 ዘ ፓወር ኦፍ 3 ከዛ ዘ ፓወር ኦፍ 1 ኦቨር 3 ነው። ሶ ይሄ በዚህ ይካፈላል። ሶ ኔጌቲቭ 10 ይመጣል። ሶ ፖዚቲቭ 10 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እዚህኛው ጋር ስንመጣ ግን ይሄኛው የለውም። ፎር ዘ ሩት ሆኖ ኔጌቲቭ 10 ሺህ የሚመጣው ቁጥር ስለሌለ እንዳለ እናስቀምጠዋለን ማለት ነው። በጣም አሪፍ። ኦኬ ሶ ጀነራሊ ኤንስ ፓወር ማለት ኤ ዘ ፓወር ኦፍ እንደዚህ ማለት ነው። ኤ ዘ ፓወር ኦፍ ኤም ኦቨር ኤን ሲባል በተለያየ አንደኛው እንደዚህ ማድረግ ይቻላል 1 ኦቨር ኤን ኦር ደግሞ መገልበጥ የሚችለው ይሄ ማለት ኤ ዘ ፓወር ኦፍ 1 ኦቨር ኤን ብለን ጀስት ላይክ ኤም ኦልተርኔቲቭሊ መጠቀም ይቻላል። ምክንያቱም ማባዛት ስለሆነ ኤም ታይምስ 1 ኦቨር ኤን ኤም ኦቨር ኤን ነው፣ ወይም ደግሞ 1 ኦቨር ኤን ታይምስ ኤም ኦቨር ኤን ስለሚሰጥ በምንፈልገው መልኩ መስራት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ለምሳሌ የመጽሐፋቸውን ኤግዛምፕል 11 ፎርስ ምን ይሆናል? መደመር ነው አይደል? ነው የተለያየ ነው ያላቸው። ስለዚህ ምንድነው ምን 4 ታይምስ 16 ዘ ፓወር ኦፍ 1 ኦቨር 3 አለን ማለት ነው። ለመቀደም ሁሉ ምን ብለናል? ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን ከሆነ ምንድነው ኤ ታይምስ ቢ ዘ ፓወር ኦፍ ኤን የሚል የፓወር አንድ ሩል ስላየ 3 ይመጣል። አሁን 16 ሲባዛ በ4 64 ዘ ፓወር ኦፍ 1 ኦቨር 3 ማለት ነው። 64 ደግሞ ማለት ዘ ፓወር ኦፍ 4 ነው። ሶሪ ዘ ፓወር ኦፍ 4 አይደለም 4 ዘ ፓወር ኦፍ 3 ማለት ነው። ከዛ 1 ኦቨር 3 ነው። 3 በ3 ይጠፋል። ስንት ይመጣል ማለት ነው? 4 ይመጣል ማለት ነው። በጣም አሪፍ። እሺ እዚህ ጋር ያለችው ምን ትወጣለች? 3 ዘ ፓወር ኦፍ 1 ኦቨር 2 ኦቨር ከታች ያለችው 27 ግን 3 ዘ ፓወር ኦፍ 3 ነች። ከዛ በኋላ ምን ይሆናል? 3 ኦቨር 2 ትመጣለች ማለት ነው። 3 ዘ ፓወር ኦፍ 1 ኦቨር 2 ኦቨር ይሄኛው 3 ዘ ፓወር ኦፍ 9 ኦቨር 2 ይመጣል አይደል? ይሄ በዚህ ሲባዛ ከዛ ይቺን ወደ ላይ መውሰድ ማለት 3 ዘ ፓወር ኦፍ 1 ኦቨር 2 ታይምስ 3 ዘ ፓወር ኦፍ ማይነስ 1 ኦቨር 2 ይመጣል። ሶ ምን ይመጣል? 3 ዘ ፓወር ኦፍ 1 ማይነስ 9 ኦቨር 2 ይመጣል። ሶ 3 ዘ ፓወር ኦፍ ማይነስ 8 ኦቨር 2 ነው። ሶ ይሄ ደግሞ 1 ኦቨር 3 ዘ ፓወር ኦፍ 8 ኦቨር 2 ይመጣል ማለት ነው። ስለዚህ እንደዚህ አድርገን ማስቀመጥ ይቻላል ማለት ነው። አንድ በዚህ መልኩ ሩሎችን የማስታወስ ጉዳይ ስለሚሆን ይህንን ማየት ይቻላል ማለት ነው። አይሆፕ በዚህ መሰረት ለምሳሌ አንድ ጂን እና ኤችን ሰርተን እንጨርሳለን። ሶ ጂ ማለት ምን ማለት ነው? አሁን እዚህ ነው አሁን ይሄን ነው ማስገባት ታያችሁት። ይሄ ማለት ኤ ዘ ፓወር ኦፍ ኤ 2 ታይምስ ኔጌቲቭ 1 ኦቨር 4 ታይምስ ይሄ ደግሞ ኤ ኪዩብድ ነው ታይምስ 2 ኦቨር 9 ይመጣል ኦቨር ይሄኛው ኤ ዘ ፓወር ኦፍ 1 ኦቨር 2 ነው። ሶ ይመጣል ይሄኛው ኤ ዘ ፓወር ኦፍ ይሄ በዚህ ሲመጣ ማይነስ 1 ኦቨር 2 ታይምስ ይሄ በዚህ ሲመጣ ስንት ይመጣ? ኤ ዘ ፓወር ኦፍ 2 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦቨር ይሄን ኤ ዘ ፓወር ኦፍ 1 ኦቨር 2 ይመጣል ማለት ነው። ሶ ይሄ ማለት ኤ ዘ ፓወር ኦፍ ማይነስ 1 ኦቨር 2 ታይምስ ኤ ዘ ፓወር ኦፍ 2 ኦቨር 3 ታይምስ ይችን ወደ ላይ ተወስዳል ኤ ዘ ፓወር ኦፍ ማይነስ 1 ኦቨር 2 ይመጣል ማለት ነው። ሶ አሁን ይሄን መደመር ነው ወደ ላይ ወስደን ማለት ነው። ይሄን መደመር ነው። ሶ ይመጣል ኤ ዘ ፓወር ኦፍ ማይነስ 1 ኦቨር 2 ማይነስ 1 ኦቨር 2 ማይነስ 2 ኦቨር 2 ይመጣል። ሶ ኤ ዘ ፓወር ኦፍ ማይነስ 1 ታይምስ ኤ ዘ ፓወር ኦፍ 2 ኦቨር 3 ይመጣል ማለት ነው። ሶ ምን ማለት ነው? ይሄ አንድ ላይ አድርገን መደመር እንችላለን። ይሄን ማለት ኔጌቲቭ 1 ፕላስ 2 ኦቨር 3 ነው። ኦቨር 1 እናድርገው። ሶ ስንት ይመጣል? ማይነስ 3 ፕላስ 2 ኦቨር 3 ነው። ሶ
ማይነስ ዋን ኦቨር ስሪ አይደለም የሚመጣው? ያ ስሪ ታይምስ ማይነስ ዋን ማይነስ ስሪ ፕላስ ቱ ይመጣል ኦቨር ስሪ። ያ ሶ ስንት ይመጣል? አሁን ኤ ዘ ፓወር ኦፍ ማይነስ ዋን ኦቨር ስሪ ይመጣል። ሶ በሌላ አባባል ምንድነው ይሄ ደግሞ ዋን ኦቨር ኤ ዘ ፓወር ኦፍ ዋን ኦቨር ስሪ አይደለም የሚመጣው? ሶ ዋን ኦቨር ዘ ኪዩብድ ሩት ኦፍ ኤ መጣ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ምንም የተለየ ነገር የለም። በዚህ መልኩ ሁሉንም ፖይንቶች መጨረስ እንችላለን ማለት ነው። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። የተለያየ ሎስ ኦፍ ኤክስፖነንት በደንብ ያየንበት፣ ሲምፕሊፋይ ለማድረግ የሞከርንበት ነው። በተለያየ ጥያቄ ደግሞ በቀጣይ በጥያቄዎች ይዘንላችሁ ስለምንመጣ ያው በአሪፍ ጊዜ አብረን የምናሳልፍ ይሆናል ማለት ነው። ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ ከተለያዩ ጥያቄዎች ቴሌግራም ቻናላችን ላይ ታገኛላችሁ። ከየትምህርት ጊዜ ሊሆንላችሁ መልካም የጥናት ጊዜ